የትግራይ ክልል መምህራንና ተማሪዎች የፌዴራል መንግስት ደሞዝ እገዳን በመቃወም ሰላማዊ ሰልፍ አካሂደዋል። ዓለም አቀፍ ግፊት እንዲደረግም ጠይቀዋል። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። ከምርጫ ራሳችንን እስከ ማግለል እርምጃ ልንወስድ እንችላለን ሲሉ የአራት ፓርቲዎች ቅንጅት ገለጹ። መረጃውን ይዘነዋል፣ የምናካፍላችሁ ይሆናል። አሜሪካና ኢራን ድርድር ሊያካሂዱ ነው የሚሉ መረጃዎች እየወጡ ይገኛሉ። መረጃውን እናካፍላችኋለን። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዋና ዋና ዘገባችን ምናልፍ ይሆናል። በትግራይ ክልል መምህራንና ተማሪዎች የፌዴራል መንግስት ደሞዝ እገዳን በመቃወም ሰላማዊ ሰልፍ አካሂደዋል። ዓለም አቀፍ ግፊት እንዲደረግም ጠይቀዋል። በትግራይ ክልል ጊዜያዊ አስተዳደር ከፍተኛ ባለስልጣናት፣ መምህራንና ተማሪዎች የተሳተፉበት መጠነ ሰፊ ሰላማዊ ሰልፍ በመቀሌና በሌሎች ክልሎች ከተማዎች ተካሄደ። ሰልፈኞቹ የፌዴራል መንግስት የመንግስት ሰራተኞችን ደሞዝ አግዷል ያሉትን ውሳኔ ያወገዙ ሲሆን ዓለም አቀፍ ማህበረሰብ ጣልቃ እንዲገባ መጠየቃቸውን የክልሉ መገናኛ ብዙሃን ትግራይ ቴሌቪዥን ዘግቧል። በሺዎች የሚቆጠሩ መምህራንና ተማሪዎች የተሳተፉበት ይህ ሰልፍ በክልሉ እየተባባሰ የመጣውን ሰብአዊና የትምህርት ዘርፍ መጠነ ሰፊ ቀውስ አመልካችም ነው ተብሏል። እንደ ክልሉ ባለስልጣናት ገለጻ ከሆነ የፌዴራል መንግስት ከመስከረም 2018 ጀምሮ የመምህራንን ደሞዝ ለክልሉ መላክ አቁሟል። ይህ እርምጃ ህገ መንግስታዊ ድንጋጌዎችንና ዓለም አቀፍ የህግ ግዴታዎችን የሚጥስ ነው ሲሉም ተከራክረዋል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ለሰልፈኞቹ ባደረጉት ንግግር የበጀትና የደሞዝ እገዳው የትግራይን ማህበራዊ ትስስር ለማፍረስ የታቀደ ተግባር ነው ብለዋል። በትግራይ ያለው የትምህርት ስርዓት የዘር ማጥፋት ወንጀሉ ዋነኛ ኢላማ ነበር፣ አሁንም ከፍተኛ ጉዳት እየደረሰበት ይገኛል ያሉት ምክትል ፕሬዝዳንቱ በመሰረተ ልማት ውድመት ምክንያት እስካሁን 1.2 ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ መሆናቸውንም ገልጸዋል። በጀት፣ ነዳጅና መድኃኒት መንፈግ የትግራይን ህዝብ ለማዳከምና ለመበተን የተሰላ አካሄድ ነው ሲሉም ድርጊቱን ኮንነዋል። በትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ በበኩላቸው ሁኔታው የክልሉን ትምህርት ስርዓት እንዲቆም እያደረገው መሆኑንም አስጠንቅቀዋል። የመምህራን ደሞዝ መከልከል አስተዳደራዊ ጉዳይ ብቻ ሳይሆን የትግራይን የማጥፋት ፕሮጀክት አካል ነው ሲሉም ለአዲስ ስታንዳርድ ተናግረዋል። እርምጃው የፕሪቶሪያውን የሰላም ስምምነትና ዓለም አቀፍ የዘላቂ ልማት ግቦችን የሚጻረር መሆኑን በመጥቀስ ዓለም አቀፍ የሰብአዊ መብት ተሟጋቾች በፌዴራል መንግስት ላይ ግፊት እንዲያደርጉም ጥሪ አቅርበዋል። የትግራይ መምህራን ማህበር ፕሬዝዳንት ወይዘሮ ንግስቲ ጋርድ በበኩላቸው ችግሩ በመምህራን ላይ እየደረሰ ያለውን ጉዳት ገልጸዋል። መምህራን በከፍተኛ ችግር ሆነው ሀገራዊ ግዴታቸውን እየተወጡ ነው፣ ብዙዎች በድህነት ምክንያት ለሞትና ለስደት ተዳርገዋልም ሲሉ የሁኔታውን አስከፊነትም ገልጸዋል። የትግራይ ወላጆች ማህበር ፕሬዝዳንት አቶ ጸጋይ አለማየሁ በበኩላቸው ብዙ መምህራን ወደ 16 ወራት የሚደርስ ያልተከፈለ ደሞዝ እንዳላቸው ጠቁመው እገዳው ከቀጠለ አንድን ሙሉ ትውልድ የማጣት አደጋ እንደተጋረጠም አስጠንቅቀዋል። ምንም እንኳን ከጦርነቱ በኋላ በዓለም አቀፍ አጋሮችና በዲያስፖራው ድጋፍ ትምህርት ቤቶች በከፊል መከፈት ቢጀምሩም ከመስከረም ወር ጀምሮ 2018 ዓመተ ምህረት የፌዴራል መንግስት ህገ መንግስታዊ በጀት ድጎማውን በማገዱ ምክንያት መምህራንና ቤተሰቦቻቸው ለከፋ ረሃብና መፈናቀል መጋለጣቸውም ታውቋል። ባሳለፍነው ዓመት ቢሮ ባወጣው መረጃ ከክልሉ የትምህርት እድሜ ካላቸው ህጻናት መካከል 1.2 ሚሊዮን ወይንም 46% የሚሆኑት አሁንም ከትምህርት ገበታ ውጪ በመሆናቸው በተጨማሪም 88% የሚሆኑት የመማሪያ ክፍሎች፣ 96% የሚሆኑት ወንበሮች፣ 97% የሚሆኑት ጥቁር ሰሌዳዎችና ኮምፒውተሮች በጦርነቱ ምክንያት መውደማቸው ተገልጿል። ቢሮ በጦርነቱ ወቅት 1911 ተማሪዎችን ጨምሮ 2146 የትምህርት ማህበረሰብ አባላትም መገደላቸውን ከነዚህም 80% ሴቶች መሆናቸውንም አስታውቀዋል። በሌላ መረጃችን ስንሻገር ከምርጫ ራሳችንን እስከ ማግለል እርምጃ ልንወስድ እንችላለን ሲሉ የአራት ፓርቲዎች ቅንጅት ተናገሩ። ትብብር ለኢትዮጵያ አንድነት በአማራና በትግራይ ክልሎች ሙሉ በሙሉ፣ በኦሮሚያ ክልል በከፊል እንዲሁም በቤኒሻንጉል ጉሙዝ ክልል መተከል ዞን ያለው የምርጫ አስቻይ ሁኔታ ካልተስተካከለ ከምርጫ ራሳችንን ልናገል እንችላለን ሲል ገለጸ። ቅንጅቱ በእነዚህ አካባቢዎች ሁኔታዎች በአስቸኳይ ፖለቲካዊ መፍትሄ ተሰጥቷቸው የእጩዎች ደህንነትና ዋስትና እስካላገኘ ድረስ ይፋዊና የአደባባይ ፖለቲካ እንቅስቃሴ ከማድረግ ቆጠባለሁ ብሏል። ምን እንደሆነ በግልጽ የተጠቀሰውን እርምጃ በቀጣይ ለህዝብ ይፋ እንደሚያደርግም ጠቁመዋል። ጉዳዩ ለኢትዮጵያ ብሔራዊ ምርጫ ቦርድ በደብዳቤ ማሳወቁን ያመለከተው ቅንጅቱ ከታጣቂዎች ጋር ያለውን ችግሮችን በድርድር ለመፍታት ፍላጎት አላሳየም ያለውን መንግስት ለጥያቄዎቹ መልስ ሳይሰጥ ሀገር እርስ በርስ ጦርነት ውስጥ ካለችበት ሁኔታ ወደ ምርጫ
ምርጫ እየተንደረደረ ይገኛል ሲልም ከሷል። ትብብር ለኢትዮጵያ አንድነት ፓርቲ ባጭሩ ለኢትዮጵያ የተባለው የአራት ፓርቲዎች ቅንጅት እጩዎችና አባላት አደጋ ላይ ጣሉ ምርጫውን አስቻይ የማያደርጉ ሁኔታዎች በአስቸኳይ ይፈቱ ሲል ትላንትና በወጣው መግለጫ አሳስቧል። ቅንጅቱ ከ5 ወራት በፊት መንግስት ኢትዮጵያ የገባችበትን የእርስ በርስ ጦርነት በሰላማዊ መንገድ ብቻ እንዲፈታ፣ የፖለቲካና የማንነት እስረኞች እንዲለቀቁ፣ የፖለቲካ ምህዳሩ ማነቃዎች እንዲወገዱና ምርጫ ለማካሄድ አስቻይ ሁኔታዎች አለመኖራቸውን ጠቅሶ እርምት ጠይቆ እንደነበርም አስታውሷል። ምንም እንኳን መንግስት ለድርድር ዝግጁ መሆኑን ደጋግሞ ቢገልጽም ከታጣቂዎች ጋራ ችግሮችን በድርድር ለመፍታት ፍላጎት አላሳየም ያለው ይህ ቅንጅት ለጥያቄያችን ጆሮ ዳባ ልበስ በማለት ሀገር እርስ በርስ ጦርነት ውስጥ ባለችበት ሁኔታ ወደ ምርጫ እየተንደረደረ ይገኛልም ብለዋል። ቅንጅቱ በተለይም አማራ ክልል የጦር አውድማ ተብሎ በሚገለጽ ሁኔታ ውስጥ ስለመሆኑና ንጹሃን ዜጎች በከባድ መሳሪያ ጭምር እየተገደሉ መሆኑን ገልጾ በብርቱ እንዳሳሰበውም ገልጿል። ሁኔታዎቹ በአስቸኳይ ፖለቲካዊ መፍትሄ የተሰጥቷቸው የውጮቻችን ደህንነት ዋስትና እስካላገኘ ድረስ በተጠቀሱ አካባቢዎች ለመንቀሳቀስ ስለሚከብደን ይፋዊና የአደባባይ ፖለቲካ እንቅስቃሴ ከማድረግ እንቆጠባለን ሲልም ቀጣይ እርምጃችንንም ለህዝብ በይፋ እንገልጻለን በማለትም አስጠንቅቀዋል። በአማራ ክልል ደቡብ ጎንደር ዞን ስር ባሉ የወረዳና የከተማ አስተዳደሮች የፋኖ ታጣቂዎች የመንግስት የስራ ኃላፊዎችና የጸጥታ መዋቅሮች ላይ ያነጣጠረ ጥቃት ተፈጽሞ ሰዎች መገደላቸውን የዞን አስተዳደር አስታውቋል። በክልሉ የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ምርጫ የሚሳተፉ ፓርቲዎችም ባሳለፈው ሳምንት አስጠንቅቀዋል። የትግራይ ክልል ሁኔታም እስካሁን የለየለትም አይመስልም። የኢትዮጵያ ሀገራዊ ምክክር ኮሚሽን የክልሉን የምክክር ሂደት ማካሄድም አልቻለም። ኮሚሽኑ በክልሉ አስቻይ ሁኔታ ሲፈጠር በሌሎች የሀገራችን አካባቢዎች ያከናወናቸውን ተግባራት የሚያከናውን በመሆኑ የተጠበቀ ሆኖ በአዲስ አበባ ከተማ ከሚገኙ እንዲሁም ከትግራይ ክልል የተለያዩ የህብረተሰብ ክፍሎችን በመወከል የሚመጡ ወኪሎችን በማሳተፍ የአጀንዳ ማሰባሰብ የምክክር መድረኩንና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታን በአዲስ አበባ ከተማ ለማካሄድ ማቀዱ ትናንትና ገልጿ ነበረ። በዚህ ሁሉ መሀል ግን ፓርቲዎች እዚህ አዲስ አበባ ላይ እጩዎቻቸውን ያስተዋወቁ የምርጫ ክርክሮችንም እያደረጉ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ከየካቲት 28 እስከ መጋቢት 10 ድረስ ባከናወነው የመራጮች ምዝገባ ለሰባተኛው ጠቅላላ ምርጫ 18,556,337 መራጮች መመዝገባቸውን ባለፈው ሳምንትም አስታውቀዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን የምናልፍ ነው የሚሆነው። በአሜሪካ እስራኤልና ኢራን መካከል ወታደራዊ ውጥረት በከረረበት በዚህ ወቅት በአሜሪካና በኢራን መካከል አዲስ የዲፕሎማሲ እንቅስቃሴ መጀመሩን የሚጠቁሙ መረጃዎች እየወጡ ነው። ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ዲሲ ከትክክለኛ አካላት ጋር ንግግር እያደረገች መሆኑን፣ ቴህራን ለስምምነት ከፍተኛ ፍላጎት እንዳላት በልበ ሙሉነት እየገለጹ ይገኛሉ። በተቃራኒው የኢራን ወታደራዊ አመራሮች አሜሪካ ራሷ ከራሷ ጋር እየተደራደረች ነው በማለት በይፋ ድርድሩንም አጣጥለውታል። አሜሪካ በፓኪስታን በኩል ለኢራን የላከችውና 18 ነጥቦችን የያዘው የውይይት ረቂቅ ኢራን ለ10 ዓመታት የገነባችውን ስልታዊ የኒውክሌር መርሃ ግብር አቅም እንድትተው የሚጠይቅ ሰነድ እንደሆነም ይነገራል። በምላሹም አሜሪካ በኢራን ላይ የተጣሉ ማዕቀቦችን ሙሉ በሙሉ ለማንሳትና ለኤሌክትሪክ አገልግሎት የሚውል የሲቪል ኒውክሌር ቴክኖሎጂ ድጋፍ ለማድረግ ቃል እንደገባች ነው እየተነገረ የሚገኘው። እስራኤል በድርድር ጠረጴዛው ላይ ባትኖርም የአሜሪካን ቀይ መስመሮች በመወሰን ረገድ ትልቅ ተጽዕኖ ማሳደሯ የማይቀር ነው። የቴል አቪቭ ስጋት የስምምነት ለኢራን ጊዜ መግዣ እንዳይሆን ነው። እስራኤል ከስምምነቱ ይልቅ የኢራን ኒውክሌር ተቋማት ወታደራዊ እርምጃ እንዲወድሙ ከፍተኛ ፍላጎት እንዳላትና አስፈላጊ ከሆነም የግል እርምጃዋን እንደምትቀጥልም ግልጽ አድርጋለች። በአሁኑ ወቅት ያለው ሁኔታ ስምምነት ተደርሷል የሚያሳይ ሳይሆን ሁለቱም ወገኖች ጦርነቱን ለማቆም የሚያስችል የዲፕሎማሲ ሙከራ መጀመራቸውን የሚያሳይ ነው። ሆኖም በቴህራን ክደትና በዋሽንግተን ግፊት መካከል ያለው ልዩነት ሰፊ በመሆኑ ሂደቱ እጅግ ስስና ለማንኛውም አይነት ድንገተኛ ለውጥ ክፍት መሆኑ ሁሉም የሚስማማበት ሀቅ ነው። የቮይስ ኦፍ ኢትዮጵያን ቤተሰቦች በሌሎች አዳዲስ መረጃዎች እስክንገናኝ ድረስ በደህና ቆዩ።